ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን የታይም ሚዲያ አድማጮች፣ ለዛሬው ረቡዕ የካቲት 18 2018 ዓ.ም ያዘጋጀንላችሁ ትንታኔ ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የቀጠለው የጌም ኦቨር የብልጽግና ትግራይንና አማራን ዳግም ደም የማቃባት ሴራም። የአማራና የትግራይ ህዝቦች ግንኙነት በኢትዮጵያ ረዥም ዘመናት ታሪክ ውስጥ እንደ ዋነኛ ሀገረ መንግስት ግንባታ ምሰሶ የሚታይ ሲሆን እነዚህ ሁለት ማህበረሰቦች በሃይማኖታዊ እሴቶች፣ በስነ ጽሁፍ፣ በስልጣኔ አሻራዎችና በደምና በአጥንት የተሳሰሩ መሆናቸውን የማይካድ ሀቅ ቢሆንም በቅርብ ዓመታት ውስጥ ግን ይህን ታሪካዊ መስተጋብር እንደ ስጋት የሚመለከተውና የስልጣን ዕድሜውን ለማራዘም ህዝብን ከህዝብ ጋር ማጋጨትን እንደ ዋነኛ ስትራቴጂ የነደፈው የብልጽግና ስርዓት በሁለቱ ወንድማማች ህዝቦች መካከል የማይሽር ጠባሳ ለመተውና የዘላለም ቁርሾ እንዲኖር ለማድረግ የተለያዩ ሴራዎችን ሲሸርቡ ቆይተዋል። በተለይም በቅርቡ በብሔራዊ ምርጫ ቦርድና በፌዴሬሽን ምክር ቤት በኩል የወጡት መግለጫዎች የህግና የስርዓት ሽፋን ተሰጥቷቸው የቀረቡ ቢሆንም ውስጣዊ ግባቸው ግን በትግራይ ውስጥ ያለውን ፖለቲካዊ መረጋጋት ማናጋትና በአማራ ክልል ውስጥ ደግሞ የይገባኛልና የማንነት ጥያቄዎችን በማቀጣጠል ህዝቡን ወደ አዲስና አውዳሚ የጦርነት አዙሪት ውስጥ እንዲገባ ለማድረግ የታለሙ ቀስቃሽ እርምጃዎች መሆናቸው በግልጽ የታየበት አጋጣሚ ሆኖ አልፈዋል። ይህ የመንግስት አካሄድ በተለይ በትግራይ ክልል የታቀደውን ምርጫ ለማደናቀፍና በህዝቡ ላይ ጫና ለመፍጠር የተሞከረበት መንገድ እንዲሁም በአማራ ወገን ያለውን ህዝባዊ ስሜት ለፖለቲካዊ ትርፍ ለመጠቀም የተደረገው ጥረት የብልጽግናን የከሸፈና የባከነ ሙከራ የሚያሳይ ከመሆኑም በላይ ህዝቡ ካለፉት የጦርነት ጠባሳዎች የተማረው ትምህርት የስርዓቱን ሴራ ቀድሞ እንዲረዳና የሰላምን አየር እንዲናፍቅ አድርጎታል። መንግስት እነዚህን የዲሞክራሲ ተቋማት እንደ ፖለቲካዊ መሳሪያ በመጠቀም በህዝቦች መካከል ያለውን መተማመን ለማጥፋት ቢጥርም በሁለቱም ክልሎች የታየው ሰፊ የህዝብ ተቃውሞና ዳግም ለጦርነት አንጋለጥም የሚለው ቁርጠኝነት የብልጽግናን የከፋፍለህ ግዛ ፖሊሲ ከስር መሰረቱ የናደውና የወደፊት እጣ ፈንታችንን የሚወሰነው እኛ በመካከላችን በሚኖረን ወንድማማችነት እንጂ በገዢዎች አሻጥር አይደለም የሚል ጠንካራ መልእክት ያስተላለፈበት የታሪክ ምዕራፍ ሆኖ ይመዘገባል። የብልጽግና ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ በአገሪቱ ውስጥ የተፈጠሩትን ፖለቲካዊና ማህበራዊ ቀውሶች እንደ መልካም አጋጣሚ በመጠቀም በተለይም በአማራና በትግራይ ህዝቦች መካከል የነበሩትንና በሂደት ሊፈቱ የሚችሉ የታሪክና የወሰን ጥያቄዎች እንደ ዋነኛ የግጭት መለኮሻነት በመጠቀም የራሱን የስልጣን ዕድሜ ለማራዘም የነደፈው የቁጥጥር ስር ውጥረት ወይም ደግሞ ፈረንጆች እንደሚሉት ኮንትሮልድ ኢንስታቢሊቲ ስትራቴጂ የሁለቱንም ህዝቦች ደህንነትና ሰላም መሰረት ያላደረገ ይልቁንም ህዝቡ እርስ በርሱ እየተጨፋጨፍም እርሱ ግን በመሀል ላይ እንደ ሰላም አስከባሪና እንደ ብቸኛ አማራጭ ኃይል ሆኖ ለመታየት የሞከረበት አሳፋሪ ሴራ ነው። ይህ ሴራ በዝርዝር ሲታይ ምርጫ ቦርድ በትግራይ ክልል ላይ የሚወስዳቸው ውሳኔዎችና የፌዴሬሽን ምክር ቤት በአማራ ክልል ስም የሚያወጣቸውና የትግራይን ወገን የሚያስቆጡ መግለጫዎች በአንድ ማዕከል የታቀዱና በህዝቦች መካከል የስነ ልቦና ግንብ ለመገንባት ያለሙ ሲሆኑ ዓላማቸውም ሁለቱ ህዝቦች በሰላም ተቀምጠው የጋራ ችግራቸውን እንዳይፈቱና ሁልጊዜም በጥርጣሬና በስጋት ውስጥ ሆነው ለስርዓቱ አገልጋይ እንዲሆኑ ማድረግ ነው። ብልጽግና በትግራይና በአማራ መካከል የሚፈጠር ማንኛውንም አይነት መቀራረብና የሰላም ውይይት ለስልጣኑ ስጋት መሆኑን በሚገባ ስለሚረዳ በማህበራዊ ሚዲያ ሰራዊቱ አማካኝነት የጥላቻ ንግግሮችን በማሰራጨት ታሪካዊ ክስተቶችን በማዛባትና በአንድ ወገን የተፈጸሙትን ስህተት በሌላው ላይ በማላከክ ወጣቱ ትውልድ በቂም በቀልና በጦርነት መንፈስ እንዲያድግ ከፍተኛ የፕሮፓጋንዳ ስራዎችን ሲያከናውን ቆይተዋል። ይህ የታቀደ የግጭት አጀንዳም በቅርቡ በወጡት ተቋማዊ መግለጫዎች አማካኝነት ወደ አዲስ ምዕራፍ የተሸጋገረ ሲሆን መንግስት የህዝብን የለውጥና የፍትህ ጥያቄ ለማፈን ሲል ጦርነት ሊነሳ ነው የሚል የሐሰት ስጋት በመፍጠርና ህዝቡን በወሰንና በማንነት አጀንዳዎች ውስጥ እንዲዘፈቅ በማድረግ የኑሮ ውድነቱን፣ የሰብአዊ መብት ጥሰቱንና የአገሪቱን የዲፕሎማሲ ውድቀት ከህዝብ አይን ለመሰወር ሞክረዋል። ይሁንና ይህ በትግራይና በአማራ ህዝቦች ደም ላይ የተመሰረተ የፖለቲካ ቁማር የህዝብን የጋራ ህመም ካለመረዳት የመነጨና የሁለቱን ህዝቦች የዘመናት ቁርኝትና ጥንካሬ ያላገናዘበ በመሆኑ ከመጀመሪያውኑ በሽንፈትና በውድቀት የተደመደመም የከንቱዎች ሙከራ
ሆኖ ቀርተዋል። ብልጽግና ከቅርብ ጊዜ ወዲህ ተከታታይ መግለጫዎችና ቀስቃሽ ውሳኔዎቹ የጠበቀው ውጤት በትግራይ በኩል ከፍተኛ ቁጣ ተቀስቅሶና ህዝቡ ወደ አመፅ ገብቶም የፌዴራል መንግስቱ የህግ የበላይነትን ለማስከበር በሚል ሽፋን ዳግም ወታደራዊ ጣልቃ ገብነት እንዲያደርግና በትግራይ ያለውን የፖለቲካ ኃይል እንዲያዳክም፣ በሌላ በኩል ደግሞ በአማራ ክልል የሚገኘውን ህዝብ ትግራይ የዛተችብህ ነው በሚል የሐሰት ማስፈራሪያ በመቀስቀስ ህዝቡ ከመንግስት ጎን እንዲቆምና በአሁኑ ወቅት በአማራ ክልል ያለውን የፋኖና የህዝብ ተቃውሞ ወደ ሌላ አቅጣጫ እንዲያዞር ለማድረግ ነበር የታሰበው። መንግስት የጠበቀው ውጤት ሁለቱ ህዝቦች ዳግም ወደ ወታደራዊ ትንኮሳና የቃላት ጦርነት ውስጥ ገብተው እርሱ ደግሞ በሁለቱ መካከል የዳኝነት ሚና እየተጫወተ የፈለገውን ወገን የሚቀጣበትና የሚሾምበትን ምቹ ሁኔታ መፍጠር ቢሆንም በተግባር ግን ያገኘው መልስ የጠበቀውን ስሌት ሙሉ በሙሉ የሚያፋልስና እባብ ለብሶ እባብ ተኝቶ እንደሚባለው አይነት የህዝብ ብስለትን ያሳየበት ነበር። በትግራይ በኩል ህዝቡና የፖለቲካ ኃይሎች ለቀረበባቸው ትንኮሳ የሰጡት ምላሽ በህግና በሰላማዊ መንገድ የታጀበ ለጦርነት በር የማይከፍትና የብልጽግናን ግልጽ ሴራ ያጋለጠ ሲሆን በአማራ ክልል ሰፊው ህዝብና የለውጥ ኃይሎችም የመንግስትን የከፋፍለህ ግዛ ፖሊሲ በመረዳት የእኛ ቀንደኛ ጠላት ወንድማችን የሆነው የትግራይ ህዝብ ሳይሆን መብታችንን የሚነፍገንንና በወንድማማቾች ደም የሚነግደው ስርዓት ነው የሚል ጽኑ አቋም በመያዝ ለስርዓቱ ትልቅ ራስ ምታት ሆነዋል። ይህ የተገላቢጦሽ መልስ ብልጽግናን ከፍተኛ ድንጋጤ ውስጥ የከተተው ሲሆን በህዝቦች መካከል አለመግባባት ይፈጠራል ተብሎ ሲጠበቅ ይልቁንም የጋራ መከራቸውና የጋራ ጠላታቸው አንድ መሆኑን የተረዱበት የመንግስት ተቋማትም ተአማኒነታቸውን አጥተው የፖለቲካ መጠቀሚያ መሆናቸው በግልጽ የታየበት አጋጣሚ ሆነዋል። ህዝቡ በመግለጫዎቹ ከመቆጣት ይልቅ የመንግስትን የሴራ ፖለቲካ በመተቸትና ዳግም ለፖለቲካ ፍጆታ አንፋለምም በሚል በአደባባይ መቃወሙ የብልጽግናን የፕሮፓጋንዳ ማሽን ክፉኛ የሰባበረና ለወደፊትም በህዝቦች መካከል ለሚደረግ ማንኛውም ሴራ የህዝብ ንቃት ዋነኛ መከላከያ መሆኑን ያረጋገጠበት ታላቅ ክስተት ሆነዋል። በአማራና በትግራይ ህዝቦች መካከል ሊኖር የሚገባው ዘላቂ አንድነትና ወንድማማችነት በሁለቱም ወገን ያሉ ጽንፈኛ የፖለቲካ ትርክቶችን በማስወገድና በጋራ ታሪክ፣ በጋራ ባህልና በጋራ የኢኮኖሚ ጥቅም ላይ የተመሰረተ አዲስ የትብብር ምዕራፍ መክፈትን የሚጠይቅ ሲሆን ይህ አንድነት ደግሞ ለኢትዮጵያ አገራዊ ህልውናና ለቀጠናው ሰላም ወሳኝና መተኪያ የሌለው የጀርባ አጥንት መሆኑን ሁሉም ሊገነዘበው የሚገባ እውነት ነው። ዘላቂ አንድነት እንዲመጣ ከተፈለገም በመጀመሪያ ደረጃ በሁለቱም ህዝቦች መካከል ያሉትን የይገባኛልና የማንነት ጥያቄዎች በሰላማዊ መንገድ በህግና በውይይት ብቻ ለመፍታት የሚያስችል ጠንካራ የህዝብ ለህዝብ መድረክ መፈጠር ያለበት ሲሆን የፖለቲካ ኃይሎች እነዚህን ጥያቄዎች ለስልጣን መጠቀሚያና ለህዝብ ማጋጫነት እንዳይጠቀሙባቸው የህዝብ ንቃትና ክትትል ሊጠናከር ይገባል። የአማራና የትግራይ ምሁራን፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች በመካከላቸው ያለውን ቅራኔ ለማጥበብና የጋራ እሴቶቻቸውን ለማጉላት የሚያስችሉ የባህልና የኪነ ጥበብ ልውውጦችን ማካሄድ፣ በሁለቱ ክልሎች መካከል ያለውን የንግድና የኢኮኖሚ ትስስር በማጠናከር አንዱ ክልል የሌላው ደጋፊና አጋር እንዲሆን ማድረግ እንዲሁም በድንበር አካባቢ የሚኖሩ ማህበረሰቦች በሰላም አብረው የሚኖሩበትንና የሚለሙበትን ሁኔታ ማመቻቸት ለዘላቂ አንድነት መሰረት የሚጥሉ ተግባራት ናቸው። ብልጽግናም ይሁን ማንኛውም ሌላ ኃይል በህዝቦች መካከል የግጭት ግንብ ለመገንባት በሚሞክርበት ጊዜ ህዝቡ ታሪካዊ አንድነቱን በማስታወስና እኛ አንድነን የሚለውን መርህ በመከተል የጋራ ጠላቱን በጋራ የመታገል ባህል ሊያዳብር ይገባል። የአማራና የትግራይ አንድነት ማለት በኢትዮጵያ ውስጥ የሚታየውን የዘርና የጎሳ ፖለቲካ እሽባ የሚያደርግ ለዲሞክራሲያዊ ስርዓት ግንባታ መንገድ የሚከፍትና ለቀጣዩ ትውልድ የተረጋጋችና የበለጸገች አገር ለማስረከብ የሚያስችል ብቸኛ ዋስትና በመሆኑ ይህንን አንድነት መጠበቅና ማጠናከር ከማንኛውም የፖለቲካ አጀንዳ በላይ ቅድሚያ ሊሰጠው የሚገባ የተቀደሰ ተግባር ነው። የወደፊት ዕጣ ፈንታችን የሚወሰነው በገዢዎች በሚረጩት መርዝ ሳይሆን እኛ በመካከላችን በምንገነባው የእውነት የይቅርታና የወንድማማችነት ድልድይ መሆኑን አምነን ለዚህ ዓላማ መቆም ታሪካዊ ግዴታችን ነው። በአጠቃላይ ሲታይ የብልጽግና ስርዓት በአማራና በትግራይ ህዝቦች መካከል ሁልጊዜም ግጭት እንዲኖርና ህዝቡ እርስ በርሱ እየተናቆረ የራሱን መብት እንዳይጠይቅ ለማድረግ የነደፈው የባከነ ሙከራ የህዝብን የብስለትና የንቃት ደረጃ ያላገናዘበና በውድቀት የተጠናቀቀ የፖለቲካ ቁማር መሆኑን በተለያዩ አጋጣሚዎች ተረጋግጠዋል። መንግስት የዲሞክራሲ ተቋማትን እንደ ሴራ መፈጸሚያ በመጠቀም በህዝቦች መካከል ጥርጣሬን ለመዝራት ቢሞክርም የህዝቡ አጸፋዊ ምላሽ ግን የስርዓቱን ማንነት ይበልጥ ያጋለጠና በወንድማማቾች መካከል ያለውን ትስስር ይበልጥ ያጠነከረ ሆኗል። የአማራና የትግራይ ህዝቦች ዳግም ወደ ጦርነት እብደት ውስጥ እንዲገቡ የተደረገው ጥረት መክሸፉ ለኢትዮጵያ የሰላም ተስፋ የሚሰጥና የሴረኞቹን ፖለቲካ የሚቀብር ትልቅ ድል ነው። ከእንግዲህ በኋላ በሁለቱ ህዝቦች መካከል ለሚጠነስሱ ማናቸውም አይነት ሴራዎች
ቦታ ሊሰጥ የማይገባ ሲሆን ይልቁንም የተፈጠሩትን ቁስሎች በይቅርታ በማከም የታሪክ ስህተቶችን በማረምና የወደፊት የጋራ እሴት በማለም ወደፊት መራመድ ያስፈልጋል። የብልጽግና ከንቱ ህልም መክነዋል። የህዝቦች አንድነት ግን ጸንቶ ይኖራል። ኢትዮጵያ የምትጸናውና የምትታደሰው በህዝቦቿ እውነተኛ ፍቅርና አንድነት እንጂ በፖለቲካ ተንኮልና በደምና ባጥንት በሚነግዱ ገዢዎች አሻጥር አለመሆኑን ታሪክ በድጋሚ መስክረዋል። ስለዚህም ሁላችንም ለሰላም፣ ለእኩልነትና ለዘላቂ ወንድማማችነት በጋራ በመቆም የሀገራችንን ብሩህ ተስፋ እውን ለማድረግ በቁርጠኝነት ልንነሳ ይገባል እንላለን። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።